ሰላም ሰላም ውድ ጠለስ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥር 28 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ቆዩ ዘንድ በአክብሮት እጋብዛለሁ። በተለይ ደግሞ ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ እንድታደርጉ ስጠይቅ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን የምታበረታቱ ወገኖችን በማመስገን ነው። የመጀመሪያው ርዕሳችን አቶ ገዱ ምን ሆኖ ነው ይላል። አቶ ገዱ ምን ሆኖ ነው የሚል ርዕስ መርጠናል። በዚህ የህልውና ትግል ውስጥ እኔ ያቅማቸውን አበርክቶ እያደረጉ ያሉ ወገኖች መተቸት አለባቸው ብዬ አላስብም። በዚህ የህልውና ትግል ውስጥ ትናንትና በየትኛው መስመር ተሰማርተው ሊሆን ይችላል። ከዛ መስመር ወጥተው ወደ ህዝባዊ መስመር ገብተው የህልውና ትግሉን የሚደግፉ ወገኖች ሊመሰገኑ እንጂ ሊንኳሰሱ አይገባም የሚል ጽኑ እምነት አለኝ። ይሁንና ባለፈው ጠቅላይ ሚኒስትሩ በአቶ ገዱ ስም ፖለቲካ ለመስራት ሲሞክር ነበር እና አቶ ገዱም መልስ ይሰጣል ብዬ ጠብቄ ነበር። የዕለቱ ቀን ነበር እንደውም የጠበቅኩት ማለት ነው። ይሁንና ግን ቢጠበቅም ቄሱም ዝም መጽሐፉም ዝም ሆኗል። ስለዚህ መቀስቀስ አስፈላጊ ነው ብለን በማሰባችን የተነሳ ግርምትም ስለተሰማኝ በስሱ ሊሄድበት ወደድኩ። እንግዲህ በእኔ እምነት አቶ ገዱ ወደ ነውጥ የተቀየረውን ለውጥ ካመጡ አመራሮች ብሎም ለውጡን ከሸጡ አመራሮች መካከል አንዱ ነው ማለት እችላለሁ። በቸልተኝነቱና በለዘብተኝነቱ ሙሉ ለሙሉ ለውጡ አብይ አህመድ መዳፍ ውስጥ እንዲገባ አድርጓል። በወቅቱ መታገል ያለበትን ያህል ባለመታገሉ ከሌሎች አመራሮች ጋር ማለት ነው የድርሻውን ባለመበርከቱ የተነሳ ከአንድ ጨቅላ መዳፍ ላይ የኢትዮጵያ እጣ ፈንታ እንዲያርፍ አድርጓል ብዬ አስባለሁ። ያምሮ ግን አቶ ገዱ መጨረሻ ላይ ነደመቀ መኮንን በክብር ሲሰናበቱ ፓርላማ ላይ መናገር ያለበትን ተናግሮ ምናልባትም በህዝብ ዘንድ አውፍ ያስባለው አቶ ገዱ ፓርላማ ላይ የተናገረው ንግግር ነው። በወቅቱ መናገር ያለበትን ተናግሮ በዛም ንግግሩ ከስልጣን ብቻ ሳይሆን በእርግጥ ከስልጣን አስቀድሞ ነው የተሰናበተው። ከሀገር ተባሮ ይኖር ዘንድ ተፈርዶበታል። ከስልጣንም ከሀገርም ተባሮ ይኖር ዘንድ ጨቅላው ጠቅላይ ሚኒስተር ወስኖበታል። ከሀገር ከወጣ በኋላ ታዲያ አቶ ገዱ በሚዲያው ዘርፍ ትልቅ ትግል ያካሄዳል የሚል እምነት ነበረኝ። የውጭ ጉዳይ ሚኒስተር እንደመሆኑ መጠን የአብይ አህመድን ገመናዎች በቅርበት የማወቅ ዕድል አለው ብዬ አስባለሁ። ለውጡም ሲመጣ ቲም ለማ ከሚባለው ስብስብ ጋር በቀዳሚነት አብረው ሲጓዙ ከነበሩ አመራሮች አንዱ በመሆኑ የተነሳ እና ያለፈበትን ሂደት እና ጠቅላይ ሚኒስትሩን ማንነት በግልጽ በሚዲያ ያጋልጣል የሚል እምነት ነበረኝ። ይሁንና አቶ ገዱ የሚያውቀውን ነገር ሁሉ ተናግሯል ብዬ አላስብም። ምንም እንኳን እንደነ ዶክተር ሚልኬሳ የመጣ በሁሉም ነገር እንዲናገር ባልፈልግም ግን መናገር ያለበትም ወሳኝ የሆኑ ነገሮች ተናግሯል ብዬ አላስብም። ከዚያ ይልቅ የአቶ ለማ መገርሳን ፈለግ መከተል መርጧል ብዬ አምናለሁ። አቶ ለማ መገርሳ ከተባረረ በኋላ ጸጥ ያለው ለብዛው የት ግባ ይኖር የሚታወቅ ነገር የለም። በሚዲያም ሞቶ የተናገረው ንግግር የለም። ብላክሜል የተደረገ ይመስል ማለት ነው። አቶ ገዱም የአቶ ለማን ፈለግ ሲከተል ነው ያየ ነው። ይሁንና አብይ አህመድ ግን ትናንት አንከሳክሶ የጣለውን አመራር ዛሬ ለምስክርነት ሲጠራው ሰምተናል። ክቡር አቶ ገዱ በሚል ማዕረግ ጭምር ጠርቶ ለምስክርነት ሲጠራው ሰምተናል። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉ፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን።
እንደሰማችሁት ነው። አብይ አህመድ ሲጨንቀው አቶ ገዱ ማተብ ያለው ሰው ነው። ማተብ ያለው ሰው ስለሆነ አይዋሽም ብዬ አስባለሁ። ማተብ የሌለው ሰው ይዋሻል ማለት ነው። ሙስሊሞች ማተብ የላቸውም። ማተብ የሌለው ሁሉ ይዋሻል ማለት አይደለም። ግን ሰውየው ቀልማዳ ስለሆነ ማለት ነው። ለጥቅሙ ሲሆን የማይቀላምደው ነገር የሌለ በመሆኑ ኦርቶዶክስን ማተብ እያየ ሲያሰር እና በርካታ ዋጋ ሲያስከፍል እንዳልከረመ ሁሉ አቶ ገዱ ማተብ ያለው ሰው በመሆኑ የተነሳ ለማተቡ ይመሰክራል ብዬ አስባለሁ። ወደ ኤርትራ ልኬ ከአንድም 3 ጊዜ ነው የሚለው ያኔ የውጭ ጉዳይ ሚኒስተርም እንደሆነ ገልጾ ነበር። ወደ ኤርትራ ልኬ ህዝቤን አታጎሳቆል፣ ህዝቤን አትግደል፣ አትዝረፍ በማለት ለሽምግልና ልኬው ነበር በማለት ክቡር አቶ ገዱ በሚል ስም ጠርቶ ሲቀላመድ ተሰምቷል። አብይ አህመድ እንደዛ ያለበት ምክንያት 2 ነው ብዬ አስባለሁ። አቶ ገዱን ለምስክርነት እንዲጠራ ለዛውም ክብር በሚል ማዕረግ ጭምር ማለት ነው ያደረጉት ምክንያቶች 2 ናቸው ብዬ አስባለሁ። አንደኛው ምክንያት ኦህዴድ ጋር አብሮ እየሰራ ነው ተብሎ እንዲጠረጠር ነው። አቶ ገዱ ከኦህዴድ ጋር ከብልጽግና ጋር ድጋሚ አብሮ መስራት ጀመረ እንዴ ተብሎ እንዲጠረጠር ማድረግ ሊሆን ይችላል አላማው። ክቡር አቶ ገዱ ይመሰክራል። ማተቡን መቼም ሊበጥስ አይችልም። ለማተቡ የሚገዛ ሰው ነውና እውነቱን ይናገራል በማለት ክቡር በሚል ማዕረግ የጠራው ኦህዴድ ጋር አብሮ እየሰራ ነው ተብሎ እንዲጠረጠር ሊሆን ይችላል። ሁለተኛው ደግሞ በሰሜኑ ትብብር ራሱ በፈጠረው ትብብር አብይ አህመድ በመሸበር ላይ የሚገኝ መሪ እንደመሆኑ መጠን ወቅቱ የፈጠረው ትርክት ታማኝነት እንዲያገኝ ለማድረግ አስቦ ሊሆን ይችላል። አብይ አህመድ በሰሜን መካከል ትብብር ተፈጥሯል ብሎ አምኗል፣ ራሱን አሳምኗል። ያም ትብብር በውስጡ ከባድ የሆነ ሽብር ፈጥሮበታል እና ፓርላማ ላይ ግን እንዲታዘንለት ለካ ጠቅላይ ሚኒስትራችን እንደዚህ ነው እንዴ ተብሎ እንዲታሰብ የትግራይን ህዝቤ በሚል ስያሜ ጠርቶ በፈጠረው ትርክት ታማኝነት ለማግኘት ብሎ ምስክርነት አቶ ገዱን ጠርቷል። የአቶ ገዱ ዝምታ ታዲያ 2ቱንም ዓላማ ያሳካ ሆኗል። አብይ አህመድ የሚፈልጋቸውን 2ቱንም ኦብጀክቲቮች እንዲያሳካ ፈቅዶለታል ብዬ አስባለሁኝ። ለኤርትራም፣ ለአማራም፣ ለትግራይም፣ ለወለጋም ጦርነት የአብይን ድርሻ መናገር ሲገባው አቶ ገዱ በዝምታ ማድፈጡ አብይ አህመድ የሚፈልገውን ዓላማ እንዲያሳካ አድርጎታል። ለምሳሌ ወለጋ ላይ ያለውን ጦርነት አብይ አህመድ እንደለኮሰው የሚታወቅ ነው። ሆን ብሎ ከነጥቃቸው አስገብቶ እስካሁን ድረስ ወለጋ በግጭት ውስጥ እንዲቆይ ማድረግ ችሏል። የኤርትራን ሰራዊት ያስገባው አብይ አህመድ ነው። ትግራይም ላይ ለተፈጸመው ውድመት ለደረሰው ሰብአዊና ቁሳዊ ውድመት ከሱ ውጭ ተጠያቂ የሚሆን የለም። አማራን አሁን ላይ በየቀኑ በድሮን እየደበደበ እንደሆነ ይታወቃል። ስለዚህ አብይ አህመድ ኢትዮጵያን በማተራመስና የዜጎችን ደም በማፍሰስ ረገድ የተጫወተውን ሚና አቶ ገዱ ወደ ሚዲያ ወጥቶ መናገር ነበረበት። ስሙ እስከተጠራ ድረስ ኦኬ ከጠራኸኝ አይቀርማ እማውቀውን እናገራለሁ ብሎ ወደ ሚዲያ መጥቶ ማብራራት ነበረበት። በድሮን ስለረገፈው ወጣት አቶ ገዱ ያውቃል። ሰሜን ሸዋ ድረስ መጥተው የነበሩ የትግራይ ኃይሎች ሰሜን ሸዋ ጣርማ በር ድረስ መጥተው የነበሩ እንደገና ተመለሱ ተብለው ወደ መቀሌ እየተመለሱ ሳለ አብይ አህመድ ከኋላ እየተከተለ ስለደፋባቸው ኬሚካል አቶ ገዱ አንዳርጋቸው ያውቃል፣ መረጃ አለው። ያንን መናገር ነበረበት። በእርግጠኝነት የምነግራችሁ ነገር ጌታቸው ረዳም ሁሉም ጻድቃንም የሚያውቁት ነገር ምንድነው? አብዛኛው የትግራይ ወጣት የረገፈው ወደ አዲስ አበባ ሲመጣ አልነበረም። ወደ አዲስ አበባ ሲመጣ ወደ አማራ ክልል ሲመጣ አልነበረም፣ ሲወጣ ነው የረገፈው። ከኋላ እየተከተለ አብይ አህመድ ከባድ የሆነ እልቂት ተፈጽሞባቸዋል። ከባድ የሆነ ማለት ነው። እና ፊታቸው ደግሞ ወደ መቀሌ ዞሮ ነበሩ። የጭነት መኪኖቹም የሆነ ከባድ መሳሪያዎቹ ፊታቸው ወደ መቀሌ ዞሮ እየሄዱ እያለ ነበር ከኋላ እየተከተለ እልቂት የፈጸመው። ያንን መናገር ነበረበት። መስፍን ኢንዱስትሪያልን ያወደመው ማን እንደሆነ መናገር ነበረበት። የኤርትራ ወታደር አይደለም ያወደመው አንተ ነህ ብሎ መናገር ነበረበት። ምክንያቱም አብይ አህመድ ትናንት የመከላከያ ሚኒስቴር ህንፃ ምረቃ በሚመረቅበት ሰዓት እንደዚህ የሚል ፕሮፓጋንዳ ሲነዛ ነበረ። ከባድ የውጊያ መሳሪያዎቹንና የውጊያ አገልግሎት ሰጪ ማሽነሪዎቹን የሚጠግንበትን የመስፍን ኢንዱስትሪያል ኢንጂነሪንግ ኮምፕሌክስ መቀሌ ድረስ በመሄድ ሙሉ በሙሉ ያወደመ ነው። የጁንታው ኃይል የተለያዩ ወታደራዊ አልባሳትን እያመረተ ለእኩይ ተግባሩ ይጠቀምበት የነበረን አልማዳ ጨርቃ ጨርቅና ጋርመንት ፋብሪካ አድዋ ድረስ በመሄድ ከጥቅም ውጭ ያደረጉ ናቸው። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን
የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። እንደሰማችሁት ነው። መስፍን ኢንዱስትሪያልን፣ አልመዳ ጨርቃ ጨርቅን የኢትዮጵያ አየር ኃይል ሙሉ ለሙሉ እንዳወደመው እየተነገረ ጀብዱ ሲተረክ ነበረ። ዛሬ ግን አብይ አህመድ ከኤርትራ ጋር ሊያያይዘው ሞከረ። አንተ ነህ እኮ ድሮን እየላክ ጀት እየላክ መቀሌ ውስጥ የነበሩ ፋብሪካዎችን ያወደምካቸውማ አንተ ነህ ብሎ አቶ ገዱ ምስክርነት መስጠት ነበረበት። ዛሬም አማራን እያወደምክ ያለው አንተ ነህ። የኤርትራ ታጣቂ ወይም የሱዳን አይደለም። አማራውን እያወደምክ ያለው አንተ ነህ። ወለጋዎችን አላምናቸውም ስትለይ ነበረ። ይህም በፊትም ተናግሮታል አቶ ገዱ። ወለጋዎችን አላምናቸውም ብሎኛል በማለት ተናግሯል። ስለዚህ ወለጋም ላይ የተለየ ጥላቻ እንዳለው እና ህዝቡን እየጨፈጨፈ የሚገኘው አብይ አህመድ እንደሆነ መናገር ነበረበት። ለምስክርነት ተጠርቶ ሰው እንዴት ዝም ይላል? እንዴት ዝም ይላል? አብይ አህመድ እንደሚፈልገው ኦህዴድ ጋር እየሰራው ነው የሚል ትርጉም ያለው ነው። እንደዚህ ያለ ዝምታ ኦህዴድ ጋር እየሰራው ነው፣ ወደ ሀገሬ መግባት እፈልጋለሁ፣ ኦህዴድ ጋር መታረቅ እፈልጋለሁ የሚል ትርጓሜ ያለው ነው። ዛሬ በፖለቲካ ውስጥ አክቲቭሊ ፓርቲሲፔት ከሚያደርጉ ከሚንቀሳቀሱ ኃይሎች አቶ ገዱ አንዱ ነው። እንዴት ለምስክርነት ተጠርቶ ቀልማዳው ጠቅላይ ሚኒስትር ሲጠራው ወደ ሚዲያ መጥቶ እንዴት ሳይናገር ይቀራል? እንደዚህ አይነት ፖለቲካ እንዲሰራ እንዴት ይፈቅዳል? አሁንም ቢሆን አልረፈደም፣ መናገር ያስፈልጋል። ውሸታም አጭበርባሪ መሪ መሆኑን በተለያዩ ማስረጃዎች ይፋ በማድረግ መናገር ያስፈልጋል። ከዛ ውጭ ግን አቶ ገዱ በዝምታው መበርታቱ እኔ ከበፊቱ አመለካከት አለመውጣቱን ነው የገለጸልኝ። በፊትም እንደዚህ ያለ አድፋጭነት እንደዚህ ያለ ቸልተኝነት ነው ትግሉን ያስበላው። አሁንም ከዛው መስመር አለመውጣቱ ነው ግልጽ ያደረገልኝ። ከዛው መስመር አለመውጣቱን ነው ግልጽ ያደረገልኝ። ትናንት ደመቀ መኮንን በክብር ሲሰናበቱ ብዙ ዋጋ ከፍሏል አቶ ገዱ። ከስልጣን ከመነሳትም ባለፈ ከሀገር ለመውጣት ራሱ ብዙ ጥረት ተደርጎ ነው መውጣት የቻለው። አሰቃይቶታል፣ በድሎታል እንደገለሰብ። ከዛ ውጭ ደግሞ እኔ በአደን ውስጥ ካሉ አመራሮች እኔ አቶ ገዱ የተሻለ ነው ብዬ አምናለሁኝ። ቢያንስ ከነደመቀ ጋር ማወዳደረው ሰው አይደለም እና አብይ አህመድ ለምስክርነት ሲጠራው በፍጥነት ወጥቶ ቅንጥቅንጡን ይለዋል ብለን ብንጠብቅም የአቶ ገዱ መልስ ግን ዝምታ መሆኑ በእጅጉ የሚያሳስብ ነው። ሌላኛው ርዕስ የባዕደን ልጅ የሆነውን ስኳድን ይመለከታል። ስኳድ ራሱን ገልጿል። ላለፉት ጊዜያት ስኳድ ብለን ስንጠራው የጎንደር ህዝብ ስኳድ ተባለ እያለ ፖለቲካ ሲሰራ የነበረው ኃይል አሁን ላይ ተሰባስቦ መጥቷል። በቃ ፒክቸሩን አይታችሁታል ብዬ አስባለሁኝ። ፒክቸሩን አይታችሁታል። ስኳድ ስላቸው የነበረው ይህንን ስብስብ ነው። እርግጥ ነው የቀረ ኃይል አለ። ጎንደርም፣ ጎጃምም፣ ሸዋም ወሎም ላይ የቀረ ኃይል አለ። ሸዋ ላይ ስትመጣ እነ ዳምጠው ተሰማ፣ ወሎ ስትመጣ እነ አብዱ ጀሊል ሻሊ ካሳና ብሩክ አበጋዝ፣ ጎጃም ስትመጣ እነ ጌትነት አልማው የመሳሰሉት የስኳድ አባል መሆናቸው ይታወቃል። ጎንደርም ላይ ከጀርባ ሆነው የሚዘውሩ ሌሎች አሉ። ግን አብዛኛው ኃይል ደግሞ ራሱን ገልጾ መጥቷል። በቃ ስኳድ ሌላ ዴፊኒሽን የለውም። ስኳድ ማን ነው የሚለው ማወቅ ከፈለጋችሁ ይሄን ፖስተር ፈልጋችሁ ፎቶአቸውን ተመልከቱ፣ እነማን እንደሆነ ትረዳላችሁ። እና ላለፉት ጊዜያት ውስጡን ሲንቀሳቀስ የነበረው በተናጠል ሲሰራ የነበረው ስኳድ አሁን ላይ በጅምላ ወጥተን ስርዓታችንን መታደግ አለብን፣ አማራውን ማስበላት አለብን በሚል አስተሳሰብ ተከስቷል። ፖስተሩንም ይፋ አድርጎ ዘወትር ቅዳሜና እሑድ እየመጣሁ እንግዲህ ከዚህ በኋላ የወድብ ፖለቲካ የምሰራ ይሆናል በማለት አሳውቋል። የአፋብን መመስረት ለድንጋጤ የዳረገው ስኳድ እንደገና አዲስ ኮንትራት ከኦህዴድ ጋር ተፈራርሞ አዲስ በጀት ተለቆለት ወደ ስራ ገብቷል። ቅዳሜና እሑድም በቲክቶክ ላይቭ ጠብቁኝ ብሏል። ከማንነቱ ጋር ሃይማኖቱን የቀየረው ስኳድ ማንነቱን ብቻ አይደለም ሃይማኖታቸውን የቀየሩ ናቸው አብዛኞቻቸው። እኔ ዶክተር ምናምን በሚል ስም የሚጠራ ሰው ሃይማኖትን ሲቀይር ይገርመኛል። ሃይማኖትህን አይደለም መቀየር ያለብህ፣ ሃይማኖትህን ሳይሆን አስተሳሰብህን፣ እምነትህን ነው። በእግዚአብሔር ማታመን ከሆነ እምነትህን ማሳደግ ነው የጽድቅ ጎዳና ጌታዬ። ከዛ ውጭ ግን መልካምነትን ኤክሰርሳይዝ ማድረግ ነው ብዬ አስባለሁ በእኔ እምነት። ከዛ ውጭ ደግሞ ለአንድ የአማራ ልጅ በጣም ከባድ ነገር፣ ለአንድ ኢትዮጵያዊም ጭምር በጣም ከባድ ነገር ከእናት ከአባቱ የወረሰውን ያደገበትን ሃይማኖት መቀየር ነው እና ያንን አስተሳሰብ ሰብሮ ሃይማኖቱን መቀየር የቻለ ሰው ሌላው ማንነቱን መቀየር ምናምን ሊከብዱ አይችልም። እና እነዚህ ሰዎች ደግሞ አብዛኞቻቸው ከማንነታቸው ጋር ሃይማኖታቸውን መቀየር የቻሉ ናቸው፣ እናውቃቸዋለን ጠንቅቀን። አሁን ታዲያ ስኳድ የመጣበት ዓላማ ምንድን ነው ከተባለ አንደኛ
ጎንደርን ከጎጃም የማታኮስ ዓላማ አንግቦ ነው የመጣው። ጎንደርን ከጎጃም የማታኮስ ዓላማ አንግቦ ነው የመጣው። የሚጽፉትን ነገር ተመልከቱ። ጣሂር መሐመድ ምን አለ? አባይ ደፈረሰ ጣናንም ያሙታል፣ እንዳትከተሉት ሙት ይዞ ይሞታል፣ መናጆ እንዳትሆን ለማለት ነው ይሄው ነው በማለት አንድ ስንኛ ጋርቷል። አባይ ደፈረሰ ጣናንም ያሙታል፣ እንዳትከተሉት ሙት ይዞ ይሞታል፣ አባይ ጣና ብሎ እዛ አካባቢ መልከስከስ የፈለገው በስንኝ ማለት ነው። ማንም መተናኮስ እንደፈለገ በግልጽ የሚያሳይ ነው። ብዙ ወገኖችም መልስ ሲሰጡት ነበረ። ሌላውሳ አያሌውስ ምን ብሎ መጣ? አንበሳው የጎንደር ፋኖ ጊዜ በሰጣት በጦጣዋ አፋጎ፣ የአማራ ፋኖ በጎጃም ማለት ነው። እንዲህ አናት ሲባል እንደማየት የሚያሳፍር ነገር የለም ማለት አንድ ቪዲዮ ገልጿል። አንበሳው የጎንደር ፋኖ ጊዜ በሰጣት በጦጣዋ አፋጎ፣ እንዲህ አናቱን ሲባል እንደማየት የሚያሳፍር ነገር የለም ብሏል። እና ምሳሌውም ተስፋ ከቆረጠ ሰው የሚጠበቅ ነው። አንድ ሰው አካባቢው አንበሳ ሊሆን አይችልም፣ ሌላኛው በአካባቢው ጦጣ ሊሆን አይችልም። መላው አማራ በተለይ ደግሞ ፋኖ ትግል ውስጥ ያሉ ኃይሎች አንበሶች ናቸው ብለን እናምናለን። ግን ዋና ዓላማ በጎንደርና በጎጃም መካከል እንዲህ ግልጽ በሆነ መልኩ ልዩነት መፍጠር በመሆኑ የተነሳ ጎጃምን መተው እንደ እከካምበግ እየተፈጋፈጉት ነው። ጎጃምን መተው እንደ እከካምበግ እርቤ ልካቸውን ኩክኒ እንደበቀለበት በግ፣ በቆዳው እንደተሰገሰገበት በግ ጎጃም አጥር ላይ መተው መፈጋፈግ የተለመደ ሙያቸው ነው። በነገራችን ላይ ጎጃም ጎንደር እያልኩ ምለው በግልጽ መናገር ስለሚያስፈልግ ነው። ይሄን ላይ ቅዳሜና እሑድ በቲክቶክ ከመጣማ ልክ አፋሃድን ስናደርግ እንደነበረ ሁሉ አብይ አህመድን ግብ ስንገጥመው እንደነበረ ሁሉ አሁንም ይህንን ኃይል በግልጽ ይሆናል። እነ ኮሎኔል ደመቀን ማንነታቸውን ተረተን ስንሟገታቸው እንደነበረ ሁሉ ቅዳሜና እሑድ መጥቶ ፖለቲካ ለመስራት ሲሞክር አሳየ ደረቤ ከዚህ የሚበልጥ ስራ አይኖረውም። በግልጽ ነው። ሐሳባቸውን መሰረት አድርገን ልክልካቸውን መናገር ያስፈልጋል ብዬ አስባለሁ። ዋና ዓላማቸው ግን እንዳልኳችሁ እነሱም እየጻፉት እንዳለው ጎጃምና ጎንደርን መከፋፈል ነው፣ ማጣላት ነው። ሁለተኛ ዓላማ አማራን መከፋፈልና ማገዳደል ነው። ማገዳደሉም ጭምር ነው የእነዚህ ሰዎች ዓላማ። የጎጃም ዶክተሮች አሁን ላይ እየተገደሉ እንደሆነ ታውቃላችሁ። ስኳድ ሲባል በአደንም ውስጥ አሉ ስኳዶች። ይህንን ኃይል የሚመሩ ይህንን ኃይል ለዚህ ኃይል በጀት የሚመድቡ ከዝናሽ ታያቸው አንስቶ በርካታ ኃይሎች አሉ። ስለዚህ አማራን የማገዳደልም ኢንተረስት አለ። ታዋቂ አዋቂ ሰዎችን ማስገደል። የጎጃም ዶክተሮች ለምሳሌ በአንድ ዓመት ውስጥ እንኳ ከ4 በላይ ዶክተሮች ተገድለዋል አይደል? እነ ዶክተር አንዱዓለም ዳኜ ከትናንት ወዳ ደግሞ ዶክተር ጸጋሁን ስሜ ተገድሎ ተገኝቷል። ስለዚህ እንደዚህ ያሉ እኩይ አስተሳሰቦች ጀርባ ደግሞ ስኳድ መኖሩ የሚያጠራጥር ጉዳይ አይደለም። ሶስተኛው ሰሜኑ ማቃቃር ነው። ሰሜኑ ማቃቃር በባሌም በቦሬም ብሎ አማራና ትግራይን ማታኮስ ነው። አማራና ትግራይን ማገዳደል ነው። ሶስተኛው የተፈራረሙት ኮንትራት ምንድነው? በሰሜኖች መካከል ምንም አይነት ግንኙነት እንዳይኖር ማድረግ፣ የአማራና የትግራይን ግንኙነት መበጣጠስና ደም መፋሰስ እንዲከሰት ማድረግ ነው። አራተኛስ የጎንደር አማራ መነጠል ነው። አራተኛ ዓላማቸው የጎንደር አማራ መነጠል። እነዚህ ሰዎች የሚሟገቱለት ህዝብ ወገን የላቸውም። ለአማራ ይቅርና ለጎንደር አማራ የሚያስቡ አይደሉም። እንደውም ከማንም በላይ ስኳድ የሚጠላው ማንን ነው ካላችሁ የጎንደር አማራን ነው። በጎንደር አማራ ስም ነው የሚንቀሳቀሰው። ግን ውስጡን ቆፈር ብታደርጉት የቅማንት ኮሚቴን ታገኛላችሁ፣ የአገው ሸንጎን ታገኛላችሁ። ጸረ አማራነትን ጸረ ጎንደሬነትን ነው ውስጡ የምታገኙት። ስለዚህ የጎንደር አማራን በአንድ በኩል ከጎጃም ከሌላውም ከመላው አማራ ጋር መነጠል አይታችኋል አይደል? አማራ በሚቆዝምበት ሰዓት ላይ ጎንደር እንድትፈነጥስ በማድረግ ጎንደር ስላችሁ እንደ ህዝብ አይደለም፣ ግን ጎንደር ላይ የሆነ የፈንጥዝያ መድረክ በማዘጋጀት ጸረ ጎንደር የሆነ አስተሳሰብ እንዲያቆጠቁጥ እየሰሩ ይገኛሉ። በአንድ በኩል ከጎረቤቱ የትግራይ ህዝብ፣ በሌላ መልኩ ደግሞ በማንነት ከሚዛመደው የአማራ ህዝብ መነጠል ነው። ዋና ዓላማቸው ይሄ ነው። ሌላው ደግሞ የትግራይን ጦርነት ጎጃም ላይ መለኮስ ይፈልጋሉ። የትግራይን ጦርነት ትናንት በትግራይ ጦርነት ላይ ባለ በሌለ አቅማቸው ያላቸውን ኃይል ተጠቅመው ህዝብንም በፕሮፓጋንዳ እንትን ብለው አስባችኋል። እነ ታማኝ በየነ ሁሉ ያደረጉት እኮ የሚረሳ አይደለም። እና ወደ ሰሜን ማዝመት እንደተቻለ ሁሉ አሁን ላይ ወደ ጎጃም ማዝመት ቢችሉ ደስታውን አይችሉትም። ወደ ጎጃም መላውን አማራ አንቀሳቅሰው ያ ካልተቻለ ደግሞ ጎንደር ላይ ያለውን የተከዚዘ ምናምን አድርገው ጎጃም ላይ ማታኮስ ይፈልጋል። ለዛም ነው አባይ ደፈረሰ ጣናንም ያሙታል፣ እንዳትከተሉት ሙቱ ይዞ ይሞታል፣ መናጆ እንዳትሆን በማለት ጣሂር መሐመድ ያስጠነቀቀውም
እነማንን እንደሆነ ይታወቃል። ሌላው የኦህዴድን አሸናፊነት ማረጋገጥ ነው። የኦህዴድን አሸናፊነት ማረጋገጥ አማራን ማባላት፣ ማጠፋፋት፣ መከፋፈል፣ ማገዳደል ያስፈለገው የመጨረሻ ግባቸው ምንድነው? የኦህዴድን አሸናፊነት ማረጋገጥ ነው። በሃይማኖትም አሁን ላይ የፕሮስፐሪቲ ጎስፕል ተከታይ በመሆናቸው የተነሳ ጥቅማቸውንም የሚያስከብር አገዛዝ ወደ ስልጣን በመምጣቱ የተነሳ የኦህዴድን አሸናፊነት ማረጋገጥ ነው። ምን መደረግ አለበት? ሐሳብን መሰረት አድርጎ ይህን ኃይል መታገል ያስፈልጋል። ሐሳቡን ይዞ ቅዳሜና እሑድ ሊመጣ አይደለ? ጸረ አማራ ሐሳቡን ይዞ ቅዳሜና እሑድ በቲክቶክ ሊመጣ ነው። ስለዚህ እኛ ደግሞ አማራ ሆነን አጸፋውን መመለስ ያስፈልጋል። በተለይ ደግሞ የጎንደር አማራዎች፣ የጎንደር ኤሊት ይህን ኃይል ልትታገሉት ይገባል። የመጨረሻ እየሄደበት ያለው መንገድ ጎንደርን የሚነጥል ነው። ጎንደር በሌላ እንዲታይ የሚያደርግ ነው። ስለዚህ ሐሳባቸውን በመረዳት ለማንኛውም አማራ ሁሉ እነዚህ ኃይሎች ሐሳባቸውን ይዘው ሲመጡ ሐሳብን መሰረት አድርጎ መታገል ያስፈልጋል። ሌላው አርበኛ ዘመነ ካሴ በሱዳን የሚል ርዕስ መርጠናል። አርበኛ ዘመነ ካሴ በሱዳን ከትናንት ወዳ አርበኛ ዘመነ ካሴ ወደ ሀገር ቤት መመለሻ ቀዳዳቶ ሱዳን ሀገር ውስጥ እንደሚገኝ እነ ናትናኤል መኮንን እና አያሌው መንበር ሲጽፉ ነበረ። ዘመነ ካሴ ወደ ሱዳን ከሄደ በኋላ ወደ ኢትዮጵያ መመለሻ አጥቶ ሱዳን ምድር ላይ እየተቅበዘበዘ እንደሚገኝ እነ ናትናኤል መኮንን እና አያሌው መንበር ሲያጋሩን ነበር። በቪዲዮም ጭምር አስደግፈው ያንን ቪዲዮ ሲያጋሩ እኛ ሚስጥሩን እናውቅ ነበር። አጀንዳ መስጠት ማለት እንደዚህ ነው። ቀድመው እንዲቀላምዱ ካደረክ በኋላ ከዛ የራስህን አጀንዳ ታመጣለህ። የዛን ቪዲዮ እውነተኛ ትርጉም ይዘህ ትመጣለህ። ስለዚህ የሆነ ቁንጽል ቪዲዮ የደረሳቸው የብልጽግና ኃይሎች ቁንጽል ሐሳብ ይዘው ትናንት ወዳ ሲጮሁ ነበር። ይኸውላችሁ ዘመነ ካሴ ሱዳን ምድር ላይ እየተንቀሳቀሰ ነው ያለ፣ ወደ ሀገር ቤት መመለሻ ቀዳዳ አቶ በሱዳን ሀገር አሳይለም ጠይቆ እየኖረ ነው ሲባል ነበር። ዛሬ ግን እውነቱ ወጥቷል። የቪዲዮውም ዓላማ ግልጽ ሆኗል። ምን ይላል? የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፉበት ውይይት ለዓመታት በታጣቂው ታግተው የነበሩ ሴቶችን ማስለቀቅ ተችሏል። በመተከል ቀጠና በተለያየ ጊዜ በነበሩ አገዛዙ በፈጠራቸው ግጭቶች ምክንያት በርካታ አማራዎች ሲፈናቀሉ፣ ሲጨፈጨፉና ሲታገቱ የቆዩ መሆኑ ይታወቃል። ሊቀመንበሩ በቀጠናው ካሉ ታጣቂዎች ጋር ባደረጉት ውይይት በባለፉት ዓመታት በተከታታይ በተከሰቱ በእነዚህ ግጭቶች አጋጣሚ እስከ 4 ዓመታት ድረስ ታግተው የቆዩ 10 ያህል ሴት ወጣቶችን ለማስለቀቅ ተችሏል። በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ቀናትን የወሰደው ውይይት ያደረጉት አርበኛ ዘመነ ካሴ እህቶቻችንን ከታገቱበት ቦታ ተረክበው ወደ መኖሪያ አካባቢያቸው ሸኝተዋቸዋል። በለቱም አርበኛ ዘመነ ካሴ ተከታዩን መልእክት አስተላልፈዋል። እኛ አማራዎች ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ሰው ክቡር ነው። ርዕዮታችን የሚቀዳውም ከዚህ አስተሳሰብ ባህር ነው እና ማንም ህዝብ ወገናችን ነው። በዚህ ጉዳይ የጉምዝ ህዝብም ስለዚህ በመተከልም በጉምዝ የአማራ ህዝብ መካከል፣ በሽናሻና የአማራ ህዝብ መካከል፣ በቤኒሻንጉልና የአማራ ህዝብ መካከል መገዳደልን ሊዘራ የሚሞክረውን የረጅም ጊዜ ጠላት አስተሳሰብ እየነቀል ነው። በቦታው ፍቅርና አብሮነትን እየተከል ነው። በዚህም የተነሳ ከድርጅቶች ጋር ጥሩ መቀራረብ ፈጥረናል ብሏል። በመሆኑም በተለያዩ ጊዜ በተነሱ ግጭቶች ምክንያት በጉምዝ ኃይሎች ከስራ ቦታቸው እየተያዙ እስከ 4 ዓመታት ታግተው የቆዩ 10 የአማራ ልጆችን ማስመለስ ችለናል። በዚህ ወቅት እህቶቻችን ተረክበን ወደ ቤተሰቦቻቸው እየላክን እንገኛለን። ይቀጥላል። አማራ ፋኖ ብሔራዊ ንቅናቄ የተለያየ ማንነት ካላቸው ኃይሎች ጋር የሚያደርገውን የአጋርነትና የትብብር ስራ አጠናክሮ የሚቀጥል ሲሆን በዚህ ረገድ ድርጅታችን በኢትዮጵያ ህልውና፣ በህዝቦች አብሮነትና በአገዛዙ የጋራ ጠላትነት ላይ የተመሰረቱ ተጨባጭ ስራዎችን አጠናክሮ የሚሰራ ይሆናል። የአማራ ህዝብ የሰላም፣ የአንድነት፣ የአብሮነት ሴቶችን በሚያጎለበት መንገድ በሁሉም ማዕዘናት ለሚኖረው ህዝባችን ደህንነት አስፈላጊውን ሁሉ ማድረጋችን ይቀጥላል በማለት እቅጩን ተናግሯል አርበኛ ዘመነ ካሴ። ስለዚህ ከዚህ በኋላ አፋብን እንትና ተላላኪ ነው እንትና ጋር ይሰራል እያሉ ማላዘን መቆም መቻል አለበት። ያው ሰብሳቢው ነግሮሃል፣ እቅጩን ነግሮሃል። አማራ ፋኖ ብሔራዊ ንቅናቄ የተለያየ ማንነት ካላቸው ኃይሎች ጋር የሚያደርገውን የአጋርነትና የትብብር ስራ አጠናክሮ የሚቀጥል ሲሆን በዚህ ረገድ ድርጅታችን በኢትዮጵያ ህልውና በህዝቦች አብሮነትና በአገዛዙ የጋራ ጠላትነት ላይ የተመሰረቱ ተጨባጭ ስራዎችን አጠናክሮ የሚሰራ ይሆናል በማለት እቅጩን ነግሮሃል።
ነግሯል። በተረፈ ግን አርበኛ ዘመነ ካሴ ያስለቀቃቸው 10 ሴቶች በመተከል ቀጠና በተለያዩ ጊዜ ታግተው የነበሩ መሆናቸውን ተረድተናል። 3ቱ ከጎንደር ናቸው። 3ቱ ከጎንደር ናቸው። ሰምተሃል አየሉ መንበር? 3ቱ ሴቶች ከጎንደር ናቸው። 1 ከዛሬማ፣ 2 ደቡብ ጎንደር ቆማ ፋሲለደስ ናቸው። ሌሎቹ ደግሞ የጎጃም ልጆች ናቸው። ይህን መረዳት ያስፈልጋል። ለአርበኛ ዘመነ ካሴ ወደ ኢትዮጵያ መግቢያ አጥቶ ሱዳኖች ጋር እየተቅበዘበዘ ነው በማለት አየሉ መንበር ሲያጋራ ነበር። ራስ አርበኛው ግን ቁም ነገር እየሰራ ነበር። የጎንደር ልጆችን እያስለቀቀ ነበር። በተረፈ ግን አርበኛው ዘመነ ካሴ ላደረገው ነገር በእጅጉ ምስጋና ይገባዋል። ሁሌም አማራን ለመኩራት የተፈጠረ ሰው ነውና ዛሬም ባደረገው ነገር ሊመሰገን ይገባል። እኔ ከዚህ በፊት ተናግሬያለሁ እና አርበኛ ዘመነ ካሴ፣ ብሬ ወዳጆ የመሳሰሉት አርበኞች አርበኛ ብቻ አይደሉም፣ አድባር ናቸው። የዚህ ትግል አድባር ናቸው ብለናል። ዛሬ ጉምዝ ታጣቂ ጋር ሂዶ ግንኙነት መስርቶ ከዛ በኋላ የታገተ የነበሩ የአማራ ሴቶችን ማስለቀቅ ችሏል። ነገ ከትግራይ ኃይሎች ጋር ከተለያዩ ኃይሎች ጋር ደግሞ ከዚህ የበለጠ ስራ ሲሰራ የምናይ ይሆናል። በተረፈ ግን ከትናንት ወዳ የብልጽግና ካድሬዎች ሲሰሩት የነበረው ፕሮፓጋንዳ ባላሰቡት መልኩ ፍርስርሶ ወጥቷል። ሌላው የእንግሊዝና የአውስትራሊያ መንግስታት የጉዞ ማስጠንቀቂያ ካርታን ይመለከታል። እንደምታዩት ነው። የእንግሊዝና የአውስትራሊያ መንግስታት የጉዞ ማስጠንቀቂያ አውጥተዋል። ቀዩ ፈጽሞ ሰላም የሌለባቸው ናቸው። የአደጋ ቀጠናዎች፣ ፈንጂ ቀጠናዎች ተብለው የተለዩ ናቸው። ብርቱካናማው የጸጥታ ስጋት ያለባቸው፣ የደህንነት ስጋት ያለባቸው እና ልትንቀሳቀሱ የማይገባባቸው ቦታዎች ናቸው በማለት አመላክቷል። ቢጫው መንግስት የሚያስተዳድረው ነው ይላል። ቢጫው መንግስት የሚያስተዳድረው መንግስት የሚበጠብጠው ማለት ነው አይደለም? መንግስት የሚበጠብጠው፣ መንግስት የሚዘርፈው፣ መንግስት የሚያምሰው፣ መንግስት የሚፈራርሰው ነው ቢጫው። እና ይህን ካርታ ስትመለከቱ ኢትዮጵያ ከወድድ እጅ እንደወጣች ትረዳላችሁ። ሌላው ርዕስ በሁለቱ የትግራይ ኃይሎች መካከል የሚደረገው ውጊያ ተጠናክሮ መቀጠሉ ተሰምቷል። በራያ ቀጠና የኮረም አላማጣ ዋናውን መንገድ ለመዝጋት በቲፒኤፍ እና ቲዲኤፍ መካከል ከባድ የሆነ ውጊያ እየተደረገ መሆኑ ተሰምቷል። ከትናንት ወዳ ለምሳሌ በአፋር ክልል ያለው ወረዳ ቲፒኤፍ የሚባለው በነጌታቸው ረዳ በነጻድቃን የሚመራው ኃይል ከቲዲኤፍ ጋር ሲታኮስ እንደነበር ተሰምቷል። ዛሬ ደግሞ በራያ ቀጠና የኮረም አላማጣ ዋናውን መንገድ ለመቁረጥ በቲፒኤፍ እና በቲዲኤፍ መካከል ከባድ የሆነ ውጊያ እየተደረገ መሆኑን ለጠለስ ሚዲያ የደረሰው መረጃ ያመለክታል። ለነ አንድ አፍታ ሚዲያ ሰርግና ምላሽ ሆኖላቸዋል። በቲፒኤፍ እና ቲዲኤፍ መካከል የሚደረገው ውጊያ ለነ ኤንቢሲ ነው በብሩክ ከበደ ለመሳሰሉት ሚዲያዎች ሰርግና ምላሽ ሆኖላቸዋል። ለነ አብይ አህመድ ለወድር ሰርግና ምላሽ ሆኖለታል። አብይ አህመድ ታዲያ ትናንትና የትግራይ ህዝቤን አታጎሳቆል በማለት ከኤርትራ ጋር ተጣለው እንዳላለው ሁሉ ዛሬ ትግራይን ከትግራይ ጋር ለማገዳደል ሰፊ ስራ እየሰራ ይገኛል። ነገሳ ምን ብሎ ይመጣል? አብይ አህመድ ነገ ምን ብሎ ይመጣል? ቲፒኤፍ የሚባለው ኃይል አሁን በህወሓት ኃይሎች ድባቅ ቢመታ፣ በትግራይ ኃይሎች ድባቅ ቢመታ ምን ብሎ እንደሚመጣ ታውቃላችሁ? ያንን ኃይል እኮ ነጌታቸው ረዳ ነጻድቃን ተው ትግራይን ከትግራይ አታገዳድሉ እያልኳቸው እኮ እነሱ ናቸው አዝምተው እንትን ያሉት። መጨረሻም ላይ ያጠፉት የቲዲኤፍ ኃይሎች ሳይሆኑ እኔ ነኝ ያጠፋሁት ብሎ ይመጣል አብይ አህመድ። ለምን ትናንትና የኤርትራ ሰራዊትን እየመራ አምጥቶ ያደረገውን እንደካደ ሁሉ ትግራይና አማራን ደግሞ ለማቃቀር በማሰብ ትናንትና እኮ የቲፒኤልኤፍ ኃይሎች አማራ ክልል መጥተው ፋብሪካ አውድመዋል፣ ቤቶችን አቃጥለዋል፣ ህዝቡን አጎሳቅለዋል በማለት ሲናገር እንደሰማነው ሁሉ ገትቶ ያመጣቸው ግን እሱ መሆኑ ይታወቃል። በተመሳሳይ መልኩ ቲፒኤፍ እና ቲዲኤፍ በሚል ስያሜ አቦርኖ የትግራይ ኃይሎችን ዛሬ ያገዳደለ ቢሆንም ልክ አድማ በታይና ሚኒሻ ማገዳደል እንደቻለው ሁሉ ማለት ነው። በነገራችን ላይ ትናንትና አሚኮ አንድ ፎቶ በግልጽ ለጥፎ ሙሾ ሲደረድር ነበር። የተሰዉ መኮንኖች በክብር ወደሚያርፉበት ቦታ አስከሬናቸው ተሸኘ እያለ ሲያጋራ ነበር። ይኸውላችሁ እስከዛሬ ድረስ ፋኖ የለም ድራሽ አባቱ ጠፍቷል ሲሉ እንዳልነበር ሁሉ ፋኖ የሆነ ጊዜ ላይ እርምጃ ወስዶ አፈር ለበስ አድርጓቸው የሄዱ ኃይሎች ቆፍረን አውጥተን በክብር የመቅበር ስራ እየሰራን ነው የሚል መረጃ አውጥቷል። ስለዚህ የሆነው ነው አብይ አህመድ አማራን ከአማራ ማገዳደል እንደቻለው ሁሉ በአንድ በኩል አድማ በታኝና ሚኒሻ በሌላ በኩል ፋኖ አድርጎ ማጠፋፋት እንደቻለው ሁሉ ትግራዮችንም ቲፒኤፍ እና ቲዲኤፍ ብሎ ለማገዳደል ሰፊ ስራ እየሰራ ይገኛል። ነገ ግን ክዶ እንደሚከሰት ደግሞ
ጥርጥር የለውም። ፓርላማ ላይ ትናንትና ንጹህ ሲጫወት ነበር። እምባውን ሁሉ እኮ እንደዚህ እየጠረገ ሁሉ ሊያወራን ፈልጎ ነበር። የኢትዮጵያ ህዝብ አሁን ላይ እንደማያምነው ስለተረዳ አብይ አህመድ እምባውን እየጠረገ ሊያወራን ሁሉ ከችሎ ነበር። አይታችኋል ህዝቤ እያለ የትግራይን ህዝብ ሲጠራ ህዝቤ ሲል ነበር። እዛው ላይ ደግሞ ፍቅር ሲጫወት ካያችሁ በኋላ ህዝብ ለማጣጣር ደግሞ ጥረት ሲያደርግ ታውታላችሁ። ሸኔ እኮ ጫካ የገባው እኔን ከሃዳውያን ጋር እየሰራህ ነው ከምኒልካውያን ጋር እየሰራህ ነው ብሎ ነበር። ሃዳዊ ነህ ምኒልካዊ ነህ ብሎ ነበር። ይሁንና ግን ዛሬ ከሃዳዊ ከምኒልካዊው ዘመነ ካሴ ጋር አብሮ እየሰራ ነው በማለት ደግሞ እዛው ላይ ደግሞ ግጭት ለመቀስቀስ ጥረት ሲያደርግ ታያላችሁ። ስለዚህ የሰሜኑ ህዝብ እርስ በርስ እየተወዳደነ እንዳይጠፋ ከተፈለገ ትግራዮች ቲፒኤፍ ቲዲኤፍ እየተባባልክ እንዳትጠፋፋ ከፈለግ አማራውም በአድማ በታይ ቢኒሻ በፋኖ ተቧርኖ እርስ በርስ መጠፋፋት የለኝም ብሎ ካሰበ ግዴታ ከክልል የዘለለ አደረጃጀት ያስፈልጋል። ከክልል የዘለለ ትብብርና አንድነት ያስፈልጋል። በዚህ ጉዳይ ላይ ጠለስ ሚዲያ በሰፊው የሚሰራበት ሌላ ዓላማ ስላለው አይደለም። ህዝብን አሸናፊ የሚያደርገው መስመር ብልጽግናን የሚያስበረግገው በአንድ ወር ጊዜ ውስጥ እንዲፈረጥጥ የሚያደርገው መስመር የቱ እንደሆነ ጠንቅቆ ስለተረዳ ነው እንጂ እናንተ ስለ ቲፒኤልኤፍ የምታወሩትን ያህል አሳየ የሚያወራው አቶ አይደለም። ከዛም አልፎ ታሪካቸውን በአማራ ላይ እየፈጸሙትን በመጽሐፍ ያሳተመ ሰው ነው። ግን ደግሞ ሁሉ ጊዜ በተመሳሳይ አይነት አካሄድ መቀጠል አይቻልም። የህልውና አደጋ ውስጥ ያለ ነው። የህልውና ትርኢት አጋጥሞናል ብለን ካሰብን ያንን ለመቀልበስ የሚያስችሉ ሁሉንም አይነት አማራጮች መከተል ይገባናል። ከአማራ ባልተናነሰ መልኩ የትግራይ ኃይሎች ዛሬ አጣብቂኝ ውስጥ ወድቀዋል። ጌታቸው ረዳ ትናንት አብይ አህመድ ላይ እንደዛ ግብግብ ሲገጥም እንዳልነበረ ጌታቸው ረዳ፣ ጻድቃን፣ አብይ አህመድ እና የመሳሰሉት ሰዎች አብረው መስራት ከቻሉ ዘመነ ካሴ ከሌሎች የትግራይ ኃይሎች ጋር መስራት የማይችልበት ምክንያት የለም ብዬ ስለማስብ ነው። ጌታቸው ረዳ የትናንት አስተሳሰቡን ጥሎ መንቀሳቀስ ከቻለ አሁንም ደግሞ በቲዲኤፍን የሚመሩ ኃይሎች ከትናንት አስተሳሰባቸው ተላቀው መምጣት የማይችሉበት ምክንያት ሊኖር አይችልም ብለን በማመናችን የተነሳ ነው። በተረፈ ግን በቲዲፒኤፍ እና በቲዲኤፍ መካከል ውጊያ እየተደረገ መሆኑን ሰምተናል። አብይ አህመድም በቅርቡ ጦርነት ለመለኮስ በተለይ ደግሞ ትግራይ ላይ ማለት ነው እየተንቀሳቀሰ መሆኑን ሰምተናል። እንግዲህ ፈርቶም ይሁን ምን አስቦ እንደሆነ ባይታወቅም ወደ አፋር ግን የተለያየ አይነት ቴክኖሎጂዎችን የጦር መሳሪያዎችን እና ምንነታቸው ያልታወቁ ቁሳቁሶችን እያጓጓዘ መሆኑን ሰምተናል። እኔ በእርግጥ ኤርትራ ላይ አብይ አህመድ ይተኩሳል የሚል እምነት የለኝም። ኢቭን ትራምፕ ያናነቃቸው የኤርትራ ጀቶች ተወርሮ መጥተው ኢትዮጵያ ላይ ድብደባ ፈጽመው ቢሄዱ እንኳን አብይ አህመድ አጸፋ ይሰጣል ብዬ አላስብም። ምክንያቱም የአብይ አህመድ የዚህ ዓመት እቅድ በድንግርግር መካከል እንደምንም ብሎ አገራዊ ምርጫ በሚል ስያሜ የሆነች የለብለብ ምርጫ አካሂዶ ስልጣኑን 5 ዓመት ማራዘም ነው። ሌላው ሁሉ ማደናገሪያ ነው። ቀኑ እስኪደርስ ድረስ ህዝብን ማጭበርበሪያ አጀንዳ ነው ብዬ አምናለሁ። ሌላው አገዛዙ በትናንትናው ዕለት ኔትወርክ ዘግቶ ዳታ አቋርጦ ቅልጥ ያለ ጦርነት ለኩሶ ነበር። በተለይ በሰሜን ሸዋና በደቡብ ወሎ አንዳንድ አካባቢዎች ላይ ኮኔክሽን እንዲቋረጥ ተደርጎ በወግዲ በመሳሰሉ ቦታዎች ላይ ከባድ ውጊያ ሲደረግ ነበር። በዛም ውጊያ ላይ በርካታ ንጹሃን በመከላከያና በኮማንዶ ኃይሎች ህይወታቸውን ማጣታቸውን እንደዚሁም በመከላከያ ላይ ያልታሰበ ከባድ የሆነ አደጋ መከሰቱን ሰምተናል። ትልልቅ አመራሮችም ጭምር ህይወታቸውን ያጡበት እንደሆነም ተሰምቷል። ከመከላከያ አመራሮች መካከል ከኮማንዶ መሪዎች መካከል የኮሎኔልነት ማዕረግ ያላቸው ትልልቅ ማዕረግ ያላቸው ሁሉ ህይወታቸውን በማጣታቸው በመቁሰላቸው የተነሳ ሄሊኮፕተር ወደ አካባቢው ተልኮ ተጭነው መወሰዳቸውን ለጠለስ ሚዲያ የደረሰው መረጃ ያመለክታል። ይኸው ውጊያ ከጥር 26 2018 ዓ.ም ከንጋት ጀምሮ የተካሄደ ሲሆን በወግዲ ወረዳ ጎረንጂ ቀጠና ላይ እስከ አመሻሽ ድረስ፣ በሌላ በኩል ደግሞ በሸዋ ደራ አቅጣጫ ከባድ ውጊያ ሲካሄድ የዋለ ሲሆን በዚህም ፋኖ በወሰደው ጠንካራ የመከላከልና የመልሶ ማጥቃት እርምጃ የኦህዴድን ኃይል ሙሉ ለሙሉ በመደምሰስ ከባድ የሆነ ኪሳራ አድርሶበታል ይላል የወጣው መረጃ። ይህም በተመለከተ መረብ ሚዲያ ያወጣው መረጃ እንደዚህ ይላል። በምስራቅ አማራ ቀጠና ምዕራብ ወረዳዎች ሁለተኛ ቀኑን ባስቆጠረው ተጋድሎ ማዕረጉ በውል ያልታወቀ አንድ ከፍተኛ ወታደራዊ አዛዥ በፋኖ ስናይፐር ተመቶ በሞትና በህይወት መካከል ይገኛል ይላል።
ወታደራዊ አዛዡ ወደ ደሴ ተወስዶ እንዳይታከም የቀጠናው ዙሪያ ገባ። በፋኖ ክርችም ተደርጎ በመዘጋቱ የአዛዡን ሕይወት ለማትረፍ ዛሬ ጥር 28 2018 ዓ.ም ረፋድ 5 ሰዓት ገዳማ በወልዲያ ወረዳ ጫቃታ ላይ አንድ የጦር ሄሊኮፕተር ማረፉን የዓይን እማኞች ገልጸዋል። የጦር ሄሊኮፕተሯ ቁስለኛውን ወታደራዊ አዛዥ ከጫነች በኋላ ካረፈችበት ጫቃታ በመነሳት በጋስጫና በደገር አቆራጣ ወደ ሸዋ አዲስ አበባ አቅጣጫ መብረሯንም መረብ ሚዲያ ያነጋገራቸው ዓይን እማኞች አክለው ገልጸዋል ይላል። በተረፈ ግን ይህም ዘመቻ ዛሬ ተጠናክሮ በመቀጠሉ የተነሳ በሸዋ ቀጠና ኢንተርኔት እንደተቋረጠ ነው። አብይ አህመድ አሁን ላይ የፋኖ ኃይሎች ከቀጠናው ኃይሎች ጋር እየተባበሩ ነው ብሎ በማሰቡ የተነሳ ወደ ሸዋ በርካታ ኃይል ተጠግቷል ብሎ በማመኑ የተነሳ አብዛኛውን የሸዋ ቀጠና ከቦ አርበኞችን ለማጥፋት ጥረት እያደረገ ይገኛል። ሆኖም ግን ይሳካለታል ብለን አናስብም። ትናንት ወደም የተካሄደው ዘመቻ የሚፈልገውን ድል ሳያሳካ ከባድ የሆነ ጉዳት እንዲያስተናግድ እንዳደረገው የደረሰ መረጃ ያመለክታል። ሌላው ሀገራዊ ምክክር በሚል ስም ራሱን የሚጠራው ኃይል የሰላምን መንገድ ከመረጡ ጋር እየተነጋገርኩ ነው ብሏል። ከነ ማስረሻ ሰጤ ከነ ኮሎኔል ፈንታው ከመሳሰሉት ኃይሎች ጋር እየተነጋገርኩ ነው ብሏል። መቼም እኔ ፕሮፌሰር መስፍን አማኑኤል ሆስፒታል ቆይተው በሐኪምነት ነው ወይስ በታማሚነት የሚል ጥያቄ የሚቀሰቅሱ ነውብኛል። ፕሮፌሰር መስፍን አማኑኤል ሆስፒታል ውስጥ የቆየው በሐኪምነት ነው ወይስ በታካሚነት የሚል ጥያቄ የሚፈጥር ሆኖብኛል። አሁን እያደረገ ያለው ነገር በእድሜው የመጨረሻ ዘመን ላይ ተቀምጦ በህፃናት ዕጣ ፈንታ ላይ የሚወስነውን ውሳኔ ስመለከት ኢትዮጵያ እናት ሀገር ኢትዮጵያ ብቸኛ መትረፊያ አማራጯን ለማክሸፍ ያውም ለማያተርፈው ጠቅላይ ሚኒስትር ፕሮፌሰር መስፍን አርአያ የመሳሰሉ ሰዎች በምንም መልኩ ቢሆን ይቺ ማነች የምርጫ ቦርዷ ማለት ነው ሜላትወርቅ የመሳሰሉ ሰዎች ራሳቸውን ለአደጋ ከመዳረግ ባለፈ አብይ አህመድን ሊያተርፉት አይችሉም። አብይ ተረድቷል። ሰሞኑን የፓርላማ ንግግር አይታችሁ ከሆነ አብይ አህመድ የመጨረሻ ተስፋ መቁረጥ ውስጥ መግባቱን ትረዳላችሁ። ትናንት የተናገረውን የማያስታውስ መሪ መሆኑን የመጨረሻ የተቀዣበረ መሪ መሆን መጀመሩን ትረዳላችሁ እና ተስፋ ቆራጭነትንም ታያላችሁ። ይህን ሰውዬ ለማትረፍ እነ ፕሮፌሰር መስፍን አርአያ ህዝብን ሸምጥጠው ከነ ማስረሻ ሰጤ ጋር አስባችሁታል። ከነ ማስረሻ ጋር ከነ ኮሎኔል ፈንታው ጋር ከነ ጸዳሉ ጋር ምክክር በማሳተፍ አማራን ጥያቄ ሊመልሱ ማለት ነው። አማራው ተሳተፈ ሊባል ማለት ነው እና እንደዚህ አይነት ቀልድ የኢትዮጵያን ዕጣ ፈንታ ከማበላሸት ባለፈ ፋይዳ አለው ብለን አናስብም። ሌላው አሜሪካ በሰሜኑ ጦርነት ላይ የዘር ማጥፋት የፈጸሙ የኦህዴድ የጦርና የፖለቲካ መሪዎችን ተጠያቂ ለማድረግ HRS 937 የተሰኘውን ህግ ማንቀሳቀሷ ተሰምቷል። ግሎባል ማግኒትስኪ ሁማን ራይትስ አክት በማለት የሚጠራውን ክስ ማንቀሳቀስ መጀመሯ ተሰምቷል። አብይ አህመድ አሁን ሁሉንም ነገር ወስዶ ለኤርትራ ለማስታቀፍ እየሞከረ ቢሆንም ጌታቸው ረዳ ከዚህ በፊት ባደረገው ቃለ መጠይቅ ትግራይ ላይ እኮ ያንን ውድመት የፈጸሙት 76% መሰለኝ 76% የኤርትራ መንግስት፣ 12% የአማራ ፋኖ፣ 12% ደግሞ ሌሎች በማለት አብይ አህመድን ሊያጸደው ሞክሮ ነበር። ይሁንና ግን ምዕራባውያን ግን በሳተላይት ኢሜጅ እያንዳንዷን ነገር እንደያዟት ከዚህ በፊት ገልጸንላችሁ ነበር። አብይ አህመድ ወደ መቀሌ በሚመለሱበት ሰዓት ላይ ከኋላ እየተከተለ ሲደፋው የነበረውን ኬሚካል ጭምር ሰንደው ማስቀመጣቸውን ስንገልጽ ነበር። ስለዚህ አሁን ላይ አሜሪካ በኦህዴድ የጦርና የፖለቲካ መሪዎች ላይ የዘር ማጥፋት ወንጀል ተጠያቂ ለማድረግ HRS 937 የተሰኘውን ህግ ማንቀሳቀሷ ተሰምቷል። በተረፈ የዛሬ ዝግጅታችን ይህን ይመስል ነበረ። አብራችሁን ስለቆያችሁ የምናመሰግን ይሆናል። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።